ጤና ይስጥልን ውድ ተከታታዮቼ አድማጮቼ ኢትዮጵያውያንና ኤርትራውያን እንደምን ከረማችሁልኝ? ጥቂት ዘግይቼ መግባቴ ይቅርታ ጠይቃለሁኝ። ዛሬ ክፍል 14ን ይዤላችሁ ቀርቤያለሁ። በተከታታይ ባለፉት በቀረቡ ፕሮግራሞች በዚህ በውጊያው ታሪክ ውስጥ ያሉ የቃኘው ሻለቃን ፈርጥ የሆኑ የውጊያ ልምዶች እየተረክን ነበር። ይህንኑ ክፍል እንቀጥላለን። በጥሞና እንድትከታተሉኝ በትህትና ጠይቃለሁ። ከመስከረም 16 ቀን እስከ መስከረም 22 ቀን ክፍል 3ን በመጽሐፉ መጨረሻ ላይ ያለውን መዝገብ ይመልከቱ። ኢትዮጵያውያን በኮሪያ ጦርነት በቁርጠኝነት የተዋጉ ጀግኖች የሚል ቅጽል ተሰጥቷቸዋል። ይህን የክብር ቅጽል የሰጧቸው የአሜሪካን ፕሬዝዳንት ሽልማት በሰባተኛው ክፍለ ጦር በጀነራል ሲ.ቢ. ፈርጉናው በኩል ሲደርሳቸው የተጻፈላቸው የምስክርነት ደብዳቤ እንደሚከተለው ይነበባል። እጠቅሳለሁ። ከሞተና ከደከመ መሬት ከተራራው ስር ተነስተው በአስቸጋሪ የመሬት አቀማመጥ በጠላት ጥይት ስር ሽቅብ ተስበው በጀግንነት ግንባራቸውን ሳያጥፉና መስዋዕትነት እየከፈሉ ምሽጉን ሁሉ ሰብረው ያዙት። ቃኞቻቸው የያዙት ትኩስ የተራራ ጫፍ ላይ ቆመው በሚቀጥለው ተረተር ያለውን የጠላት እንቅስቃሴ እየተቆጣጠሩ የህብረቱን የአየር ኃይል እና ከባድ መሳሪያ ምድብተኛውን ከሰማይም ከምድርም እያዘዙ አስደበደቡት። ይህን ካደረጉ በኋላም ደግሞ አልቆሙም። በድብደባው የተዳከመውን ጦር እነርሱ ተቀራመቱት። እነዚህ ውጊያዎች ደግሞ እጅ ለእጅ የጨበጣ ውጊያን በአብዛኛው የቀላቀሉ ናቸው። ይህም በጠላት ወታደሮች ላይ ከፍተኛ እልቂትን አስከትሏል። ኢትዮጵያውያን ጦርነት ሲገጥሙ በሚገርምና በማይገመት የራሳቸው የውጊያ ዘዴ መጀመሪያ የጠላትን ስስ ወገን አጥንተው ይገጥሙታል። ከዚያም ያንን ይዘው አይለቁትም። ደጋግመው አጥቅተውና አዳክመው ይሰብሩታል። ከዚያ በኋላ ምሽግ ውስጥ በጨበታ ሲሰራጩበት ይገኛሉ። ጠላት በዚህ ፈጣን ጥቃት ተደናግጦ ባለበት አፍታ የህብረቱ ወታደሮች በተጠናከረ ኃይል ከጀርባ ይደርሱና ስትራቴጂኩን ገዢ መሬት ይቆጣጠሩታል። የቃኘው ሻለቃ ከሌሎቹ የህብረት አባል ሀገሮች ወታደሮች በተለየና በላቀ መንገድ ወደር የሌለውና ውጤታማ ተዋጊ መሆናቸውን አሳይተዋል። ፍጹም ጀግንነታቸው፣ ለዓላማቸው ያላቸው ቁርጠኝነትና ለመግለጽ የሚያስቸግረው ድንቅ የውጊያ መንፈሳቸው ለወታደራዊ ሙያና ሙያው ለሚሻው ባህል ወይም ዶክትሪን ታላቅ ግብዓት ሆኖ ይዘከራል። ለዚህም አርአያነታቸው ባለውለታዎቻችን ናቸው። የጥቅሱ መጨረሻ የኢትዮጵያ ተዋጊ ሻለቃ እናት ክፍሉ የአሜሪካን 7ኛ ክፍለ ጦር ለረፍት ወደ ኋላ እንዲመለሱ ትእዛዝ እስኪደርሰው መስከረም 16 ቀን 1951 ድረስ በግንባሩ የውጊያ መስመር ላይ ነበር። ከነሐሴ 2 ቀን 1951 እስከ መስከረም 26 ቀን 1951 ዓ.ም ኢትዮጵያውያን በጠላት ላይ ያደረሱት ጉዳት ከዚህ እንደሚከተለው ነው። የተገደሉ የጠላት ወታደሮች ቁጥር 587፣ የቆሰሉ የጠላት ወታደሮች ቁጥር 656፣ የተማረኩ የጠላት ወታደሮች 10። ከዚህ በተጨማሪ 6 ከባድ መትረየሶች፣ 24 ቀላል መትረየሶች፣ በመቶ የሚቆጠሩ ጠመንጃና የእጅ ቦምቦች ሲማረኩ ደርዘን ያህል ምሽጎችና ሞርተሮችን አውድመዋል። ከላይ ለመግለጽ እንደሞከር ነው ከመስከረም 16 እስከ 22 ቀን የኢትዮጵያ ቃኘው ሻለቃ በኮሪያ ውጊያ ውሎ እጅግ አንጸባራቂ የሆነ የድል ታሪክ በማስመዝገቡ ከአሜሪካን ፕሬዝደንት ሽልማት ተበርክቶለታል። ማንም ያላገኘው ይህ ለቃኘው የተሰጠው የፕሬዝደንቱ የክብር ሽልማት ለራሳቸው ለአሜሪካኖች አልተጻፈም። ነፃ ህዝቦችን ከኮሙኒስት ወረራ ለመታደግ በተደረገው ጦርነት የቃኘው ሻለቃ ምን ያህል ውጤት እንዳስመዘገበ ይዘክራል። ከመስከረም 26 ቀን እስከ ጥቅምት 10 ቃኘው ሻለቃ በተጠባባቂ ጦር አቋም እረፍት እንዲያገኝ ተደርጎ ነበር። ጥቅምት 10 ቀን 1951 ግን የኢትዮጵያ ጦር እናት የሆነው 7ኛ ዲቪዚዮን ልብ ሰባሪ ወደሚባለው ሁለት አይነት መልክዓ ምድር በሚጋጠምበት ተራራና የውጊያ ግንባር እንዲንቀሳቀስ ሲደርስ ቃኘውም ወደ ስፍራው አብሮ ተጓዘ። በዚህን አጋጣሚ አይደለምና በወገኑ የህብረት ጦር ኃይሎች ወታደሮች ቀርቶ በጠላትም ዘንድ እጅግ ከፍተኛ አድናቆትና መገረምን ያስከተለ ድርጊት በቃኘው ሻለቃ ተፈጸመ። ነገሩ እንዲህ ነው። ጥቅምት 28 ቀን 1951 የጠላት ኃይል በልህና በቁጭት በተጠናከረ ወታደራዊ ኃይል ማንዳሪ አቅራቢያ በሚገኘው ኢትዮጵያን የጦር ይዞታ ላይ ያልተጠበቀ ድንገተኛ ጥቃት ሰነዘረ። የጥቃቱ ዋና ዓላማ የነበረው የተለየ ስፍራ በአራት የኢትዮጵያ ወታደሮች ስር የነበረ የሳሳና ማንም ለእርዳታ የማይደርስበት የጥበቃ ቀጠና ነው።
ጠመንጃ ታጣቂ የነበሩት እነዚህ ወታደሮች ተስፋዬ በየነ፣ ነጋ ተሰማ፣ ኃይለማርያም እሸቱና ባዬ ቀናጢ ይባላሉ። የአስር አለቃ ተስፋዬና 3 ወታደሮች ያለአንዳች ኃይል እርዳታ ለ2 ሰዓት ባደረጉት ውጊያ ሲተለተል የመጣውን የጠላት ጦር ከመመከትም አልፈው ከፍተኛ ጉዳት ማድረስ አሳፍረው መልሰውታል። ቃኘው ሻለቃ በዚህ ልብ ሰባሪ በተባለው የተራራ ውጊያ መስመር ልምድ እስከ ጥቅምት 1951 ለ19 ቀናት ቆይቷል። በዚህ ወቅት ኢትዮጵያውያን ወታደሮች እጅግ የላቀ ወታደራዊ ውጊያ ክህሎት አዳብረዋል። ያጠቃሉ፣ ደፈጣ ውጥቅ ያደርጋሉ፣ ተንቀሳቃሽ የጥበቃ ቅኝት ይፈጽማሉ። ከጥቅምት 10 እስከ 29 ቃኘው ሻለቃ 6 ጊዜ የጠላትን ወረዳ ሲያጠቃ 9 ጊዜ ዙሪያ ጥበቃ ሲወጣ 150 የጠላት ወታደሮችን የገደለበትና 20 ከነ ህይወታቸው የማረከበትን በርካታ የደፈጣ ውጊያዎችን አድርጓል። 19ኙንም ቀን ቃኘው ዋናው የውጊያ መስመር ላይ በቆየባቸው ወቅት 14ቱን ቀን በተከታታይ ያለ እረፍት በቀጥታ ውጊያ ተሳትፎ ወይም በቅኝት ወይም በደፈጣ ውጊያ ያሳለፋቸው ነበሩ። በማያሰለስ የቅኝትና ተዘዋሪ ጥበቃቸው ያልተገኘላቸው እነዚህ የቃኘው አንበሶች የአሜሪካን 7ኛው ክፍለ ጦር አዛዥ ሜጀር ጀነራል በዚህ ግንባር የቃኘው ስንብት ላይ እንኳን ደስ ያላችሁ ለሁለተኛ ጊዜ ያደረጉት ንግግር እንዲቀርበዋል። ቃኘው ፈጣን የጥበቃ ዝውውር ያደርጋል። በማናቸውም አጋጣሚ ድንገት ከጠላት ጋር ከገጠመም በጠላት ላይ ከፍተኛ ጉዳት ያደርሳል። ብዙ ይገድላል፣ ያቆስላል። በተዘዋዋሪ ጥበቃ ወይም ፓትሮል ግዳጅ ላይ ለቁጥር የሚታከት አስክሬን ሲያስቆጥረን ከቃኘው ወገን ግን በዚህ ግንባር የተሰዋው አንድ ወታደር ብቻ ነው። የስኬታችሁ ብቃት ላለው ወታደራዊ ጥበቃና መከላከል ምሳሌ የሚሆን ነው። ውጤታማ የጥበቃ ስራ ያስፈልጋቸዋል የሚባሉትን መስፈርቶች ሁሉ ያሟላ ነው። በቃኘው ስራ የጠላት ጦር ሰፈሮችና ወታደራዊ ክምችቶች ተጠንተው በእናንተው አስተኳሽነት ከአንድም 2 ጊዜ የከባድ መሳሪያና መድፍ ድብደባ ተደርጎ ኢላማው ተደምስሷል። ከነነፍሳቸው 2 የጠላት ወታደሮችን ማርካቸው አምጥታቸዋል። በዚህ ግዳጅ በተለይ መቶ አለቃ ማሞ ቸኮል ከወታደሮቹ ጋር የሰራው ጀብዱ ይህን መሰል የተሳካ ተልእኮ በድል የማይሰራ መሆኑን የሚያስተምር መሆኑን ሊጠቀስ ይገባዋል። ይህ የውጊያ ድላችሁ አኩሪ ውጤታችሁ እንደገና ከመጀመሪያው በተጨማሪ በጋራ ዓላማ በምናካሄደው ጦርነት ውስጥ ሌላ አንጸባራቂ ታሪካቸው ሆኖ በታሪክ መዝገብ ይሰፍራል። ቃኘው ለ8 ቀናት በተጠባባቂ የጦር አቋም እረፍት እንዲያገኝ ሆኖ በ8ኛው ቀን ሙንዲንግኒ ክፍለ ሀገር ወዳለ ሌላ የጦር ግንባር እንዲዛወር ንቅናቄ ደረሰው። በዚህ ግንባር የሻለቃው ግዳጅ መከላከል ብቻ ነው። ይህ ስፍራ ለመከላከል የማይመች እጅግ አስቸጋሪ መሬት አቀማመጥ ያለው ቢሆንም ለህብረት ኃይሉ የጦር አሰላለፍ ግን የግድ መጠበቅ ያለበት ወሳኝ የመከላከያ መስመር መሆኑ መጠበቅ ነበረበት። የጠላትን እንቅስቃሴን እንኳን ለመቆጣጠር የማያመቸው ያሻግረው እይታ የተመቸ ነጥብ የሌለው በመሆኑ ምክንያት ጠላት ሳይታይ ምሽጋቸው ደጃፍ ሊደርስ የሚችልበት ሁኔታ አለ። የቃኘው ሻለቃ አዛዥ እነዚህ ሁኔታዎች ሁሉ በማጥናት ቃኘው በዚህ ግንባር የመከላከል ሳይሆን የማጥቃት ተልዕኮ ይሸከማል ሲል ወሰነ። በዚህም የማጥቃት ግዳጅ መሰረት ከግንባር መስመሩና ከምሽጉ እየወጣ በጓድ በመቶ በሻምበል በጥቂት ቀናት ውስጥ በሰነዘራቸው በርካታ ጥቃቶች ከፍተኛ ውጤቶችን አስመዘገበ። ይህንን የኢትዮጵያውያንን ተደጋጋሚ ክንድ በቀመሰ ቁጥር ጠላት የማጥቃት ግዳጁን ሁሉ እርግፍ አድርጎ መተው አንገቱን ቀብሮ በየምሽጉ በመከላከል ብቻ ተወሰነ። የቃኘው ሻለቃ በዚህ ጦር ግንባር ለረፍት እስከተነሳበት ታህሳስ 1 ቀን 1951 ድረስ በፈጸመው ተጋድሎ የጀግንነት ተጋድሎ 200 በላይ ጠላት ወታደሮችን ገድሏል። 86 ከነ ህይወታቸው ማርኳል። በዚህ ወቅት ኢትዮጵያውያኑ ጀግኖች አስቸጋሪ የሆነባቸው አንድ ነገር ብቻ ነው። ያም የክረምቱ መግባት። የኮሪያ ክረምት አጥንት የሚሰብር ነው። ከዜሮ በታች እስከ 30 ዲግሪ ሴልሺየስ ድረስ የአየሩ ቅዝቃዜ ይወርዳል። ወንዞች ሁሉ ተጋግረው የትኛውም ከባድ መሳሪያና ታንክ የሚሄድባቸው ነጭ አውራ ጎዳና ሆነው ይነጠፋሉ። ምድሩ ሁሉ በረዶ ይለብሳል። ከሳይቤሪያ እየጋለ የሚመጣው ጠንካራ ቀዝቃዛ ነፋስ ከፍተኛ ጥፋት ያደርሳል። ማንኛውም ኢትዮጵያዊ በህይወት ዘመኑ እንደዚህ አይነት አጥንት ዘልቆ የሚገባ ብርድ አይቶ አጋጥሞት አያውቅም። የምድረ ገብ ሞቃት ነዋሪዎች የሆኑ ኢትዮጵያውያን ይህንን በኮሪያ ሲኦል ቅዝቃዜ ማንኛውም ሌላ የውጭ ሀገር ወታደር እንደነሱ አልተሰቃየበትም። ያም ሆኖ ግን ኢትዮጵያውያኑ በልባቸው የሚንቀለቀለው የነፃነት እሳት ቅዝቃዜውን ለመቋቋም የሚያስችል ብርታት ነበር። የቃኘው ወታደሮች ምንም እንኳን
በማያውቁት የሚያንገበግብ አየር ንብረት አካላቸው ቢሰቃይም መከራው ሳይበግራቸው በተለመደው ጀግንነት ጠላትን ብቻ ሳይሆን የተፈጥሮን ውጊያ መክተው በድል ግዳጃቸውን ተወጥተዋል። በዚህ ግንባር ከታህሳስ 1 ቀን እስከ 13 ድረስ በተጠባባቂ ጦር አቋም ቆይተው ተመልሰው ወደ ልብ ሰባሪ ተራራ እንዲመደቡ ትዕዛዝ ደረሳቸው። ተከታታዮቻችን እንግዲህ የዛሬው ፕሮግራም በዚህ ያበቃል። ስላዳመጣችሁኝ በጣም አመሰግናለሁ። ላይክ ማድረግ፣ ሼር ማድረግ እንዳይረሳ። በሚቀጥለው ፕሮግራም እስክንገናኝ ሰላም ሁኑ።